ማር ሚካኤል ልበል ማር ሚካኤል ልበል ማር ሚካኤል ልበል ማር ሚካኤል ልበል ባርከ አሳደከኝ በቅኔ በዜማ መዝሙር አልሰስትም አባቴ ላንተ ማር ሚካኤል ልበል ማር ሚካኤል ልበል ማር ሚካኤል ልበል ማር ሚካኤል ልበል ባርከ አሳደከኝ በቅኔ በዜማ መዝሙር አልሰስትም አባቴ ላንተ የቤት ሰራተኛ ያላችሁ ኦርቶዶክሳውያን በደንብ አድርጋችሁ ስሙኝ። ይሄ ቪዲዮ እጅጉን ይጠቅማችኋል። ለሁሉም እያዳረሳችሁ ስሙኝ። አንድ ጥያቄ ልጠይቃችሁ። የቤት ሰራተኛችሁን እሁድ ጠዋት እንድታስቀድስ ትፈቅዱላታላችሁ? ወንጌል እንድትሰማ ትፈቅዱላታላችሁ? ንስሐ እንድትገባ ትፈቅዱላታላችሁ? በእውነት እንደዚህ የምታደርጉ ኦርቶዶክሳውያን ካላችሁ እናንተ እግዚአብሔር ይባርካችሁ ናችሁ። አሁንም እግዚአብሔር ይባርካችሁ። በቃ ይሄ ነው ክርስትና። ነገር ግን የቤት ሰራተኛችሁን እሁድ ጠዋት እንድታስቀድስ የማትፈቅዱ፣ ወንጌል እንድትሰማ የማታደርጉ፣ ንስሐ እንድትገባ ጊዜ የማትሰጡ አሰሪዎች ይኸውላችሁ፣ የቤት ሰራተኛችሁም እንደናንተ የምትጸድቅና የምትኮነን ነፍስ አለቻት። የቤት ሰራተኛችሁም እንደናንተ እሁድ ጠዋት ማስቀደስ የምትናፍቅ ነፍስ አለቻት። ንስሐ መግባት የምትፈልግ ነፍስ አለቻት። ታዲያ ምን ችግር አለው እሁድ ጠዋትን እንድታስቀድስ ብታደርጓት ሰራተኛችሁ? ምን ችግር አለው ንስሐ እንድትገባ ትንሽ ጊዜ ብትሰጧት፣ ከንስሐ አባት ብታገናኟት? ምን ችግር አለው? ጥቅሙ እኮ ለራሳችሁ ነው። ይኸውላችሁ የእናንተ አምላክ እኮ የሰራተኛችሁም አምላክ ነው እኮ። አንድ ነው እኮ አምላካችሁ። ታዲያ እናንተ ከአምላካችሁ እየተገናኛችሁ እሷን ለምንድን ነው የምትነጥሏት? እሁድ ጠዋት እንድታስቀድስ ብታደርጓት ምን ችግር አለው? ከቅዳሴ በኋላ ቁርስ ተሰርቶ እንዲጠብቃችሁ ፈልጋችሁ ነው አይደል? አረ አንድ ቀን ቁርስ ይቅርባችሁ። ምንድነው ቢቀርባችሁስ ችግሩ? ይኸው ስንት ዓመት ተበላ እኮ። ምንም መብል በቃ ተበልቶ የሚጠፋ ነገር ነው እኮ። ጽድቁ አይበልጥባችሁም? ይኸውላችሁ ሰራተኛችሁ ወንጌል ብትሰማ፣ ብታስቀድስ፣ ንስሐ ብትገባ ከሷ በላይ ጥቅሙ ለራሳችሁ ነው። ለምን ካላችሁኝ ወንጌል የምትሰማ ከሆነ የምታስቀድስ ከሆነ ንስሐ የምትገባ ሰራተኛ ከሆነ ያላችሁ እኮ ልጅ ምን ታረግብኝ ይሆን ቤቴን ተዘርፈው ይሆን ብላችሁ አትሰጉም። ምክንያቱም ወንጌል የገባ ከሆነች ይህን አታደርግማ። ጥቅሙ ለራሳችሁ ነው። ሰራተኞቻችሁን በመንፈሳዊ ሕይወታቸው እንዲበረቱ ፍቀዱላቸው። መቼም ልጅ ነው ብላችሁ አትንቁኝም። አደራ አድርጉት። ለሁሉም አዳርሱልኝ። እወዳችኋለሁ። ዛሬ ታክሲ ውስጥ ያነበብኩት ጽሑፍ ነው። እኔ ሁል ጊዜ በታክሲ ስሄድ ታክሲ ላይ የሚለጠፉ ጽሑፎችን ማንበብ በጣም ደስ ይለኛል። በጣም የሚገራርሙ አስተማሪ የሆኑ ጽሑፎች ይለጠፋሉ ታክሲ ላይና ሁል ጊዜ ፈልጌ ነው የማነበው እና በጣም ደስ ብሎኝ ሳየው እንዳረሳው ብዬ ራሱ ፎቶ አንስቼ ነው ያስኩት እዚህ ጋር ማለት ነው። እንዳረሳው ብዬ እና በጣም እኮ ትክክል ነው። ብትፈነከት ሆስፒታል ብትፈነክሽ ሸቤ በቃ ምንም ጥቅም የለውም እኮ ከጥል። ክርስቶስም በወንጌል ጠላቶቻችሁን ውደዱ ነው ያለው። በስጋችሁም ስታዩት ደግሞ ይኸውላችሁ ምንም ብትፈነክቱም ትርፍ የለም፣ ብትፈነከቱም ትርፍ የለም። ብትፈነክቱ እስር ቤት ነው፣ ብትፈነከቱ ሆስፒታል ነው። ከጥል ምን ይተረፋል? ስለዚህ እኮ የጽሑፉ መልእክት ሁሉንም ውደዱ ነው፣ በፍቅር ኑሩ ነው። ከጥል ምንም አይነት ትርፍ የለም ነው። ይኸውላችሁ ከሁሉም ሰው ጋር በፍቅር ኑሩ። በቃ ጥላቻን አስወግዱ ከራሳችሁ ጋር። ይኸውላችሁ ሰዎች ከፈለጓችሁ ይጥሯችሁ፣ እናንተ ዝም ብላችሁ ያለ ምክንያት ውደዷቸው። በዱላ ከምታሸንፉት ሰው ይልቅ በፍቅር የምታሸንፉት ሰው ራሱን ሲወቅስ እንዲኖር ታደርጉታላችሁ። ምክንያቱም እየጠላችሁ የምትወዱት ከሆነ እኔ ቆይ ምን አይነት የተረገምኩ ሰው ነኝ? ምን አይነት ሰው ነኝ? ቆይ እሱ እየወደደኝ ለምንድነው እኔ የምጠላው ብሎ ራሱን ሲወቅስ ይኖራል። ስለዚህ ሁሉንም በፍቅር አሸንፉ፣ ከሁሉም ጋራ በፍቅር ኑሩ። እስኪ እናንተም ታክሲ ላይ ያነበባችሁትን አስተማሪ ናቸው የምትሏቸውን ጽሑፎች
ሁላችሁም ኮመንት ላይ አስቀምጡልኝ። ሌላ ቀንም ሳነብ እንደዚሁ እነግራችኋለሁ። እወዳችኋለሁ። ክብር በሉልኝ። ሁላችሁም ኮመንቱን እንደምታነቡት እንግዲህ እህታችን ስለ መዝሙረ ዳዊት ይህን ጥያቄ ጠይቃለች። በዋናነት ጥያቄዋ ምንድነው? ጠዋት ላይ ስነሳ ውዳሴ ማርያም ነው የምጸልየውና ምንድነው መቅደም ያለበት የሚል ነው። ይኸውላችሁ አንድ ነገር ጠቁማችሁ ስለ መዝሙረ ዳዊት ሰኞ ምን እንደሚጸለይ፣ ማክሰኞ ምን እንደሚጸለይ ስለ መዝሙረ ዳዊት አጠቃላይ የጸሎት ቅደም ተከተልን ድርግም ዩቲዩብ ላይ ሰርቼላችኋለሁ። ምናልባት አዲስ ሰዎች ካላችሁ ማለት ነው ያልሰማችሁ እና እዚያ ላይ ገብታችሁ መመልከት ትችላላችሁ። ሊንኩን ባዮ ላይ እየገባችሁ ሁላችሁም ማለት ቲክቶክ ባዮ ላይ ማለት ነው ሁላችሁም ታገኙታላችሁ። እየገባችሁ መመልከት ትችላላችሁ። በዚያው ቻናሉንም ሰብስክራይብ እያደረጋችሁ እናሳድገው። ሌላው ግን ያው እህታችን እንደጠየቀችው መቅደም ያለበት መዝሙረ ዳዊት ነው። ከውዳሴ ማርያም ቀድሞ የሚጸለየው መዝሙረ ዳዊት ነው። ሁላችሁም መዝሙረ ዳዊትን ሁላችሁም ጸልዩ እና መዝሙረ ዳዊት ነው የሚቀድመው። ከዚያ ነው ውዳሴ ማርያም የሚደገመው። ያው ቅደም ተከተሉን በመጀመሪያ ከዘወትር ጸሎት ጋራ ከመዝሙረ ዳዊት ደግሞ የሚቀድም የዘወትር ጸሎት አለ። እሱን ቅደም ተከተሉን ሙሉውን ዩቲዩብ ላይ ታገኙታላችሁ። እየገባችሁ ተመልከቱ። ለሁሉም አዳርሱልኝ። እወዳችኋለሁ። ክብር በሉልኝ። ትግር የምታነክሱ ሰዎች ለዩ። በምንም መንገድ በኦርቶዶክስ ተዋህዶታችሁ ነቅ እንዳይገባባችሁ። የፈለገው ነገር እንደዚህ ፈርጦ ይውደም። በክርስትናችሁ እንዳትደራደሩ። ላይገባችሁ ይችላል መልሱ፣ ላንረዳው እንችላለን መልሱ፣ ላያጠግበን ይችላል። በኦርቶዶክስ ተዋህዶ እምነታችን ግን ልንነቃነቅ ይገባል። እውነት ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን ኦርቶዶክስን እድለኝነት ነው። አደራችሁን አንድ እግራችሁ ከወጣ ወይውላችሁ፣ ለመመለስ ዳገት ነው። ምንፍቅና መጥፎ ነው። አላያችሁም? ሱስ ውስጥ የገቡ ሰዎች አንድ የተሳስተው ሱስ ውስጥ ገቡ። ጫቱን ለመተው ይከብዳል። ሲጋራውን ለመተው ይከብዳል። አይናቸው ፈዞ፣ አይናቸው ደብዝዞ፣ ያ የመሰለ መልካቸው ከሰል መስሎ ከንፈራቸው እንዳለ ጠቁሮ ከሰውነት ተራ ወጥተው ብትጠይቋቸው እኮ ከብዷቸው እንጂ ከዛ ሱስ መውጣት ይፈልጋሉ። ግን የኛም ዱላላ ኢየሱሰኛ ብለን መቸኛ አቅርቦ ማዳን እንወዳለን። የኛም ግልምጫ አለ። የጋይ ልጅ ሱሰኛ ሆነ ተብሎ ጠጭን ማን ይፈልገዋል? ሰካራምን ማን ይፈልገዋል? ሲያምርብህ ነው ሲሞላልን ሁሉም ይፈልግ። እነዚህ በሚሰሩት ርኩሰት እነዚህ የሚገስጻቸው የለ፣ እነዚህን የሚነካቸው የለ፣ እነዚህን እንትን የሚላቸው የለ። እነዚህ አባቶችም አይደሉም ሽማግሌዎችም አይደሉም። ሽማግሌ የሀገር ሽማግሌ ደርስ አለው፣ እውነት አለው፣ እውቀት አለው፣ ሀቅ አለው። አሁን በኢትዮጵያ ውስጥ ቤተክርስቲያን በምትሰራው ርኩሰት ነው ኢትዮጵያ ዋጋ እየከፈለች ያለች። ስታያቸው ሲማቸው ስለምትደነግጡ ነው። ምንም አያስደነግጥም። 41 ጊዜ ስግደት ምን እያልን እንሰግዳለን? ሰላም ውድ ኦርቶዶክሳውያን፣ ቪዲዮውን ለሌሎች እንዲደርስ ሼር፣ ኮፒ ሊንክ እና ሪፖስት በማድረግ ይጀምሩ። በመጀመሪያ ለምንድነው እሱ 41 መስገዳችን የሚለውን በአጭሩ ስንመለከት አስቀድሞ እስራኤላውያን በብሉይ ኪዳን ሕጋቸው መሰረት ያጠፋ ሰው ወንጀለኛ ሰው 41 ጊዜ ይገረፍ ነበረ። ጌታችን ኢየሱስ ክርስቶስም በተያዘበት ጊዜ እንደ ወንጀለኛ ከተያዘ በኋላ እንደ ሕጋቸው መሰረት 41 ጊዜ ሊገርፉት ተነስተው ነበር። ነገር ግን 39 ላይ እየደረሱ ቁጥሩ ጠፋብን እያሉ አንድም ከፍ እያደረጉ እያስበለጡ ድጋሜ እንግረፈው 41 ነው መሆን ያለበት እያሉ ጌታችን ኢየሱስ ክርስቶስን 6666 ጊዜ ገርፈውታል። ስለኛ የተገረፈውን ግርፋት እያሰብን 41 ጊዜ እንድንሰግድ ታዘናል። ከዛ በተጨማሪ ሌሎች ብዙ ምስጢራትም አሉት፣ ወደፊት የምንሰራው ይሆናል። ነገር ግን 41 ጊዜ በምንሰግድ ጊዜ ምን እያልን ነው መስገድ ያለብን የሚል ብዙ ሰው ይጠይቃል። 41 ጊዜ የምንሰግደው የመጀመሪያው እግዚኦ መሐረነ ክርስቶስ እያልን 12 ጊዜ እንድንሰግድ ታዘናል። ሁለተኛው ደግሞ በእንተ እግዝእትነ ማርያም መሐረነ ክርስቶስ፣ ስለ እናትህ ስለ ቅድስት ድንግል ማርያም ብለህ ማረን እያልን 12 ጊዜ እንሰግዳለን። ሶስተኛው ደግሞ ኪርያላይሶ እያልን እንዲሁ 12 ጊዜ እንሰግዳለን። አራተኛው ደግሞ ሳዶር፣ አላዶር፣ ዳናትና አዴራ፣ ሮዳስ እያልን 5 ጊዜ እንሰግዳለን። ስለዚህ እግዚኦ መሐረነ ክርስቶስ 12 ጊዜ፣ ድጋሜ በእንተ እግዝእትነ ማርያም መሐረነ ክርስቶስ ስንል 12 ጊዜ 24 ይሆናል። በድጋሜ ደግሞ ኪርያላይሶን ስንል 12 ጊዜ 36 ይሆናል። ከዚህ ላይ
ሳዶር፣ አላዶር፣ ዳናት፣ አዴራና ሮዳስ እያልን 5 ጊዜ ስንጨምርበት 41 ጊዜ ይሆናል ማለት ነው። ስለዚህ በዚህ መሰረት 41 ጊዜ ልንሰግድ ይገባል። ከዚህ ባለፈም በተለያየ መልኩ የምንሰግድባቸው ሁኔታዎች ሊኖሩ ይችላሉ። ይሄ አንዱ አባቶቻችን እንድንሰግድበት የሚመክሩን እንዲህ እያልን እንስገድ ብለው ያስተማሩን ነው እንጂ ይሄ ብቻ አይደለም። ታላቁ የኢትዮጵያ የህዳሴ ግድብን ለዓለም ያስተዋወቀው ዲላን ፔጅ ወደ ኢትዮጵያ እንዲመጣ ጥሪ ቀርቧል። በሀገራችን የሚገኝ አንድ ትልቅ የተባለ ድርጅት ሙሉ ወጪውን ሸፍኖ ዲላን ፔጅ ወደ ኢትዮጵያ እንዲመጣና ኢትዮጵያን እንዲጎበኝ ጥሪ ያቀረበ ሲሆን በዚህም ታዲያ እኔም ለዲላን ፔጅ ይህንን ጥሪ አድርሻለሁ። ዲላን ፔጅም ታዲያ በሚመቸው ጊዜና በሚመቸው ወቅት ለሚመቸው ቀናት ያክል ወደ ኢትዮጵያ መጥቶ ሙሉ ወጪው ተችሎ ስለ ኢትዮጵያ ቀሪው ዓለም ማወቅ አለበት የሚባሉ ቦታዎችን ጎብኝቶ እንዲሄድም ሙሉ በሙሉ ስፖንሰር እየተደረገ ሲሆን ዲላን ፔጅም ይህንን ጥሪ ተቀብሎ በቅርቡ ወደ ኢትዮጵያ እንደሚመጣ ይጠበቃል። ጤና ይስጥልኝ። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ እንደየቦታችሁ ማለቴ ነው። ማስጠንቀቂያ አለኝ። በጣም አስፈሪ ነገር አለው አየር ላይ። በጣም ደስ የማይል ነገር ነው የማየው። በእርግጥ ድሮም እናውቀዋለን። አሁን ግን አይን አውጥቶ የመጣ ስለሚመስለኝ ሰው እንዲጠነቀቅ ነው። ሰሞኑን በኖኖ ወረዳ ሰዎች ተገለዋል። ሰዎች በብዛት ከ20 እስከ 30 የሚደርሱ ሰዎች ተጨፍጭፈዋል የሚል ዜና አለ። ኦፌኮ የሚባል የነመረራ ጉድና ፓርቲም መግለጫ አውጥቷል። መግለጫው የሚለው ንጹህ ኦሮሞዎች አራጁ ደግሞ ፋኖ ነው ይላል፣ ይበይናል። ከዛ እኔ እዚህን ሳይ ስለዚህ ደንግጬ መግለጫው ውስጥ አንደኛ የሚለው ንጹህ ኦሮሞ ነው የሚለው ንጹህ ካልሆነ ከተዳቀለ ሌላ ብሔር ከሆነ ጉዳይ አይደለም ይጥፉ የሚል መልእክት ነው ያለው። አንድ ተጠንቀቁ፣ ንጹህ ኦሮሞ ነው የሚለው እንጂ ሰው ኢትዮጵያዊ ሰው ዜጋ የሰው ልጅ ተገደለ ብሎ አልጮኸም። ይሄ አንዱ አሳሳቢ ነገር ነው። እዚህ መግለጫ ውስጥ ኃይለኛ ዘረኝነት፣ ኃይለኛ ናዚዝም አለ ብዬ ስለማምን ሰዎችን ጠንቀቁ። መልእክቱ ንጹህ ያልሆነውን በሉት የሚል ነው፣ ጥሪ ነው። መግለጫ ይመስላል፣ ስለ ሰላም ይመስላል፣ ግን አይደለም። ሁለተኛው ገዳዩን የመረመረ ይመስል ፋኖ ነው አለ። ይሄን ይዤ ሌላ ሚዲያ ስዳስስ ብዙዎቹ ወጥተው ሬሳውን የተደረደረ ሬሳ በነጭ ከረጢት የሰው ልጅ ሬሳ ተደርድሮ ልክ እንግዲህ ወለጋ፣ ይራ፣ ጉሊሶ ከበደኖ ጀምረን ነው የለመርነው እስከ ማይካድራ እንደዛ ደርድሮ ደጋግሞ አንዱን ፎቶ 2-3 ቦታ አስቀምጦ እልቂቱ በብዛት ፎቶ እንዲያስደነግጥ ካረጉ በኋላ የዚህ የናዚዝምና የዋሃቢያ አክቲቪስቶች ናቸው ምን ይላሉ? ይሄው ይህ መንግስት አያድንህም፣ ኦሮሞ ሆይ አጠገብህ ያለው እያንዳንዱ አማራ ፋኖ ነው፣ ስለዚህ ከአጠገብህ ጀምር፣ አካባቢህን አጽዳ እያለ የዘር ማጥፋት ጥሪ እያደረገ ነው። ስለዚህ የዛሬ ማስጠንቀቂያዬ ጩኸቴ ለኦሮሞ ህዝብ፣ ኦሮምኛ ለሚናገር፣ ለአማርኛ ለሚናገር፣ ጉራግኛ ምንም ይሁን የሰው ልጅ የሆነ በእነዚህ በናዚ ክርስትና ቤት አድገው ኦነግን የወለዱ በአብዱል ወሃብ ተመርተው አይሲስ፣ አልቃይዳ፣ ቦኮ ሀራም፣ አልሸባብ የመሳሰለውን የፈለፈሉ ሰዎች በሚያካሄዱት ፕሮፓጋንዳና እና አብይ አህመድና ሽመልስ አብዲሳ በሚያስተባብሩት የዘር ማጥፋት ዘመቻ ውስጥ ራሳችሁን እንዳታስገቡ አደራ አደራ ለማለት ነው። የኦሮሞ ወጣት እንደዚህ ተታለህ ኦሮሞ የሚለው ስም ወደፊት ናዚ ከሚለው ስም እኩል እንዳይሆን፣ ጂሃድ ከሚለው ቃል ጋር እኩል እንዳይሆን ከዚህ ወጥመድ እንድትጠነቀቁ የወንድማዊነቴን ጥሪ ያስተላልፋለሁ። ንጹህ ኦሮሞ አይደላችሁም የተባላችሁ ሰዎች የተዳቀላችሁ ደግሞ ራሳችሁን ጠብቁ። መንግስት አይጠብቃችሁም። የሚያስገድላችሁ ሽመልስ አብዲሳ ነው። የኦሮሚያ ቢሮ ነው። የኦሮሚያ የጸጥታ ቢሮ ነው ሁሉንም ግድያ የሚያስተባብረውና ተጠንቀቁ። ውሸታቸውን ነው። ጫካም አለን የሚሉት መንግስት ያልፈቀደለት ዘር ማጥፊያ ሊኖር አይችልም። በዓለም ታሪክም የለም። ዘር የሚጠፋው በስትራክቸር ነው፣ በመዋቅር ነው። መዋቅር ደግሞ መንግስት ነው። መንግስት ግብር ያስከፍላል። መንግስት ደህንነት አለው። መንግስት የተለያየ መዋቅር አለው። የፍትህ ስርዓት አለው። ጋዜጠኛ አለው። መረጃ ይሰበስባል። የሚታረዱ ሰዎችን የማይናገርበት ዋናው ምክንያት፣ አራጆችን ለፍርድ የማያቀርብበት ዋናው ምክንያት ራሱ እያረደ ያለው አብይ አህመድ ነው። እሱ መናፈሻ እያሳየ ሰው ያርዳል። እና ይህ ሰው
የሞት መሪ ነውና እሱና የኦሮሚያ መንግስት መዋቅር በጣም አደገኛ ናቸው። ህወሓት ታዲያ ኦሮሞና አማራ ይተባበራል ብላ ስለምትፈራ የሞተ ሰው ፎቶ እያነሳች ደግሞ የምታሰራጨው እዚህ በየቦታው ግድያው ጋር ቋንቋም እስከ አያቷ ስም ቀይራ እዛ ተሰማርታ ሚሽን የምትፈጽም ደግሞ የህወሓት የሰለጠነች ሰዎችን የማጣላት የማባላት ስራ የሚሰሩ ብዙ ሺህ እንዳሉ መረጃዎች ያሳያሉ። ስለዚህ የትግራይ ህዝብም የህወሓትን አውሬ እንዲያስር ተባብሮ እንዲያስርልን የትግራይን ህዝብ ደግሞ መጠየቅ ያስፈልጋል። በእነሱ ስም የሚሰራው ግፍ በኦነግ በኩል የሚሰሩት ግፍ አሁንም አላቆመም። በደኖና አሶሳ ጀመሩ። ገና ሲገቡ በደም ማፍሰስ ነው የጀመሩት። ይኸው መቀሌም ቁጭ ብለው ኦነግን እጅ አድርገው ሰው እያጨፋጨፉ ነው። የአማራው ጦርነት እንዳለው ነው። እሱ የለየለት የታወቀ መንግስት የዘመተበት ስለሆነ ባለቤቱ ራሱን ይከላከል። ግን አሁን ሌላውን ለማስፈጀት ከፍተኛ አክቲቪዝም ስላለ ተጠንቀቁ ለማለት ነው። ቸርቅ ጠመን ይሄንን ሀሳብ አሰራጩ። ሰው እርስ በርሱ እንዳይጠፋፋ እንዳይታለል የመንጋነት ጠባይ እንዲያቆም በማስተዋል እንዲሰራ አንዳችን እናሳስብ ለማለት ነው። እግዚአብሔር ይስጥልን። ተልእኮ ፈጻሚ ሆነው በሚኒስትር ደረጃ በምክትል ሚኒስትር ደረጃ አሳፋሪ የሆነ እንቅስቃሴ ያደረጉ ወገኖች ነበሩ። ይህንን ነገር መታሰብ አለበት። ከዚህ አልፈው ያው ጽሁፌም ላይ ገልጬዋለሁ፣ ሂደቱን ለማደናቀፍ ከፍተኛ ሙከራዎች ተደርገዋል። ስም መዘርዘር አልፈልግም። እሁድ ማታ እዚህ የነበረው በኮሚቴውና በአንዳንድ በእኛ በሌሎች ግለሰቦች ላይ የነበረው ጫና ከባድ ነው፣ ለህዝብ አይነገርም። እስከ ሌሊቱ 6 ሰዓት ላይ ከፍተኛ ፍትጊያ ነበረ። ሰው አዝኖ ቤተሰብ አዝኖ ሀሳብ ገብቶት ሰው በሚያለቅስበት ሰዓት ከጀርባ መሰሪ ስራ ሰርቶ የመንግስት ባለስልጣናትን ሳይቀር በመጠቀም በማሳሳት የተሳሳተ ኢንፎርሜሽን በመስጠት ብዙ ሙከራ ተደርጓል። ብዙ ስልኮች ተደውለዋል። እዚህ ማታ እስከ ሌሊቱ 5-6 ሰዓት ኮሚቴው ቤተሰብና በዙሪያው የነበርንበትን ሁኔታ እናውቃለን። በየደቂቃው ስልክ ይደወል ነበር። ይሄን ነገር ቀይሩ፣ ምን አገባችሁ? መንግስት ሰዎች አይደላችሁ? መንግስት እኮ ህግ ያስከብራል እንጂ በሃይማኖታዊ ጉዳይ መግባት መብት የለውም። እና አሳስተዋቸው ነው የምለው እኔ። የተለያየ የተሳሳተ ኢንፎርሜሽን ሰጠዋቸውና ተልእኮ ፈጻሚ ሆነው በሚኒስትር ደረጃ በምክትል ሚኒስትር ደረጃ አሳፋሪ የሆነ እንቅስቃሴ ያደረጉ ወገኖች ነበሩ። መጨረሻ ላይ ግን ሌሊቱ 5-6 ሰዓት ላይ የኮሚቴው መግለጫ ከተሰጠ በኋላ ኑዛዜ ሃይማኖታዊ ጉዳይ መሆኑን ከተረዱ በኋላ በቃ እኛ ተረድተናል ብለው አቋማቸውን ያሳወቁበት ሁኔታ ነበር። የሚገርመው መንግስት እንደዛ አይነት አቋም ይዞ ጥበቃ አደርጋለሁ ከአሁን በኋላ ስርዓተ ክብሩን በስነ ስርዓት አስኬዳለሁ ብሎ ከወሰነ በኋላ እንደገና ሌሊት 10 ሰዓት ወይ ምናምን ቤታቸውን ከሌሊቱ 8 ሰዓት ላይ ፓትሮል አሳስተው የመንግስት ኃይል አስልከው ዙሪያውን አስከብበውት ነበር። የሙፍቲን ቤት እንዳይቆፈር ለመከላከል እዛ ለመቆፈር የሞከሩ ሰዎችን እናስራቸዋለን እስከማለት ድረስ ከመዛት ደርሰው ነበር። ይሄ በግልጽ ነው። ወደፊት ማን በዚህ ወንጀል ላይ እንደተሳተፈ ማን ምን ሚና እንዳለው ማንም ያስፈራ ነገር የለውም። በዝርዝር ምንገልጽበት ሁኔታ ይሆናል። አግባብ አይደለም የተፈጸመው ነገር። ብዙ ጥረት ነው የተደረገው። ይሄን ለማፈን ተሞክሮ ነበር። አያስፈልግም። ትልቅ ሰው ነው የሞቱት። ኢትዮጵያ ውስጥ ታይቶ በማይታወቅ ሁኔታ አንድነትና ህብረት ያመጣ የቀብር ስነ ስርዓት ነው የተደረገው። እንደዛ ስለሆነ ይሄን ነገር ማውሳት አያስፈልግም ብሎ ታፍኖ ነበር። አሁን ደግሞ ትናንት ጁማ አካባቢ በየመስጊዱ ሌላ መናገር አልፈልግም እዚህ ላይ የተባለውን ነገር ነውር ነገር ከሰው ቀርቶ ከእንስሳ የማይጠበቁ መልእክቶች ሲተላለፉ ነበረ። ጤነኛ አእምሮ እንደዛ ሊያስብ አይችልም። ጤነኛ አእምሮ እንደዛ አይነት ጥሪ ሊያደርግ አይችልም። እና በጣም ከስነ ምግባር የወጣ ከሰውነት የወጣ ብልግና ባለጌ የሆነ ጋጠወጥ የሆኑ ጥሪዎች ተደርገዋል። እና ያ ጥሪ አግባብ በሆነ መልኩ በሚመለከታቸው ሰዎች በጽሁፍም በቃልም መልስ ተሰጥቶበታል። ግን አጠቃላይ ማህበረሰቡ መረዳት ያለበት ከጀርባ ሰው ሀዘን ላይ ሆኖ ሰው እያዘነ ሰው እያለቀሰ ከጀርባ ግን ሴራ ይሸረብ ነበረ። እንዴት አይነት ወንጀልና እንዴት አይነት እንትን እንደሆነ ከዛ መጨረሻ ላይ በህግም ደረጃ የሚያስጠይቁ ቃላት ነው የተነገሩት። ትናንትም በአጠቃላይ በህግ የሚያስጠይቁ ናቸው። ወደፊት የሚታይ ይሆናል። ግን የዋሃብያ እምነት ቦኮ ሐራምን አይኤስን እና አልቃኢዳን እና አልሸባብን
ዓለም አቀፍ አሸባሪ መፈልፈያ ስለሆነ የምንወዳትን ሀገር አሳልፈን አንሰጥም የምንወደውን ህዝባችንን ለአክራሪ ለንጽፈኛ አንሰጥም ነው ስለዚህ ማዲያማ ሐያቱና እኛም ዝምላ እንልላችሁ ለዋህብያ ማስተላለፈው አሁንም ህዝባችን አታንገላቱ መስጂዱን አትቀሙት አትውረሩ የጊዜ ጉዳይ ነው ከማንንም ጋር ብትላተሙ ከማንኛም ጋር ያላቻ ጋብቻ ብትፈጥሩም ነገ ይሄ ጋብቻችሁ 80 እስከሚቀደር ድረስ ሶብር አድርጉ ምን ጊዜም ዲል ለናንተ አይሆንም ለምን ጤናማ አቂዳ ስለሌለ ሰላማዊ ስላላደሉ በሌላ ነገር የኢትዮጵያ ህዝብ ደግሞ ቢሉት የሚላይ ህዝብ አይደለም የእስልምና ተከታዩም የእስልምና ተከታይ ያልሆነውም ከይሃገ አካል ጋር አብሮ መኖር አይችልም ለምን ለአንድነቱ ስለማይበጀው ለልማቱ ስለማይበጀው ከዛሊካ አሁን የዋህብያ ፍቅር ይዟቸው በዋህብያ ፍቅር ለወደቁ ሰዎች እንኳን አይጣማቸው የመስተንተናችሁ እንደ አይነቱ የመጣው በዲግምት ካልሆነ በስተቀር መቼም አይተዋቸው ያፈቀሯቸው አይመስለኝም በደም ያልተጠና ጋብቻ ነው የማይቆም ነገር ነው እየተሰራ ያለው እስኪ ከሱና የተሰራው ስራ በዚህ ሱና መሰረት በዚህ ቁርአን አያ መሰረት ትክክል አይደለም ይበሉን እስቲ እኛ የምንፈልገው እዛ እንትና ማን ነው ኮልፌ ተቀምጠው እዛ ዱዓ እንድናረግላቸው ነው ምናምን ይላል መጀመሪያ ነገር የነሱ ፍላጎት የለም የነሱ ፍላጎት ሚዕያር መለኪያ ነው እንዴ ነገሮች መታየት ያለባቸው በሚዛን ሸርዕ ነው የሸሪዓ ሚዛን ነው መታየት ያለበት ሸሪዓው ምን ይላል ይሄ ጥሩ ነገር አህካም الجنائز እኮ እንዲህ ራሱን የቻለ ሸሪዓ ድንጋጌዎች አሉ ዝርዝር ደፍኑን ብቻ እንኳን ተመልክቶ ወደ 8 አህካሞች አሉት የት ይቀበር መቼ ይቀበር ቀብሩ ምን ያህል ይራቅ ወዘተርፈ እንዲህ ዝርዝር አህካሞች አሉ ከዛ በኋላ የሞተው ሰው ይዘር እንዴት ይዘር አህካሙ ዚያረቲ القبور ሁሉዋል እኛ ምን ፈልገው ማናቸው እነሱ ሰላም አለይኩም በነገራችን ላይ አንዳንዶቻችሁ በጣም ለዘብተኛ ከመሆናችሁ የተነሳ ቤተክርስቲያን ውስጥ ምንም አይነት ስርዓት ቢፈለስ ማያገባችሁ ሰዎች አላችሁ ምንድነው ሁሌ ኔጌቲቭ ነገር በቤተክርስቲያን ስርዓት ማንንም ሰው እንደፈለገ ቢያው ስርዓትነቱ የሚቀየር ነገር የለውም አሁን ደግሞ በተክሊል ተጋቢዎች ሆነው ነገር ግን በጅንስ ሱሪ ሴቷ በጅንስ ሱሪ የተክሊል ጋብቻ ያደረገች ያለች አለም ደግሞ የፎቶ ሹት ያደረገች ያለች ታዲያ ምን ችግር አለው በፖዚቲቭ ለማትመለከተው ልትሉ ትችላላችሁ የቤተ ክርስቲያን ስርዓት በፖዚቲቭ የተመለከትኩት ማስተካከለው ነገር አለም ደግሞ የሚታረም ነገር የለው የቤተ ክርስቲያን ስርዓት መረራችሁም ጣፈጣችሁም ወደዳችሁም ጠላችሁም የቤተ ክርስቲያን ስርዓት በእናንተ ፖዚቲቭ እይታ የሚስተካከል አይደለም ስርዓት ቸርቆይ